ጋርናቾ ተሸጠ። እኔ አላምንም። አንድ ሰው ከቪላ ገንዘብ እንዳይቀበል። ቪላ የኔ አባት ቪላ አንድ ሰው ከቪላ ለጋርናቾ ብሎ ገንዘብ ይቀበልና ማለት ነው ታስቀዝፉናላችሁ። መጥፊያችን ነው የሚሆነው። በጋርናቾ የሚመጣ ገንዘብ አይሆንም። ስለዚህ የኔ አባት ቪላ ከወሰድከው ለኔ ከበቂ በላይ ነው። ድል ነው። እኔ አላምንም። እኔ እኮ በህይወት ቆሜ እኮ ጋርናቾ ይሸጣል ብዬ አንድም ቀን አስቤ አላውቅም። ቪላ ምን ሆኖ ነው የኮሮና እንጨት የገዛው? አረ ቪላ እኔ ውለታ እንዴት እንደምከፍለው አላውቅም ውለታ። ጋርናቾ ወደ አርሰናል ወደ አስቶን ቪላ ሂርዊጎ ተብሏል። ይሄም በውሰት ውል ነው። ውላቸው ላይ ደግሞ ይሄ ልጅ የመግዛት አስገዳጅ አንቀጽ ተካቶበታል ማለት ነው። አርሲዬ አሁን ይሄ ልጅ አመለጥኩ ብላ በጣም ደስ እያላት ነው። ምንም ደስ አይበላችሁ። እናንተ የሚጠብቁ ተጫዋቾች እንዳሉ ታውቃላችሁና አመታዊ ግብራችሁን ፈጽሙ፣ አታፋፍሩ። ያለዛ ተጠያቂ ነው የምትሆኑት። ትንሽ ገፋ ባለ ቁጥር 2-3 ተጫዋች ቤት ተመስገን እንዲሁ እንዳጣመርክ ማለት ነው። ወደ እኔ ክለብ አካባቢ ሳታይ ወደዛ መሄደ እንዴት ደስ እንዳለኝ አባቴ፣ ደስ ያለኝ ፋብሪዚዮ። እንደዚህ አይነት አስደሳችን በቃ ሂርዊጎች ያቀርባል። እናንተ እኔ ይሄ ሸለምጥማጥ የሆነ ተጫዋች አሁን አርቴታ ጋር መጣ፣ አንድሪያስ ቤርታ ተሳሳተበት ብዬ እንዴት ሲጨነቅ እንደነበር ጀምአው። መጥፎ ተጫዋች እኮ አይደለም፣ ገና አስፈልገን ጥሩ እኛም ፈልገው ጀምአው ወደ ቪላ ሂርዊጎ ተብሏል። ስለሆነ ዘንድሮ ሃንግማን እኛን የሚያገነትረን ተጫዋች የለም ማለት ነው። ገብቷል። አሁን ሴኪውር እንሆናለን። ቢያንስ እንኳን የሚገነተር ተጫዋች የለብንም፣ ግን ተጫዋች እናስፈርማለን። ጀማ አይመስላችሁም? አሁን ጥሩ ገልገል የሚያደርግ ዜና እንዳየን የተሰማኝ። ኧረ ሃንግማን እዛው ለምን ወደ ትርፍ አትመልሱትም ነበር? እንደውም ወደዛው ይሄ ወደኛ አካባቢ መምጣት አልነበረበትም። ተመስገን በል አንተ የእግር ኳስ ቤተሰቡ እንኳንም አልመጣ። አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። ቸልሲ ኤፍኤፍፒ አስሮታል። ተጫዋች ካልሸጠ ሌላ ተጫዋች መግዛት አይችልም ብለህ ታስብ ነበረ እና ታዲያ እንዴት ነው 117 ሚሊዮን አውጥቶ ሞርጋን ሮጀርስን ያመጣው ካልከኝ መልሱ አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ ላይ ነው ማለት ገባህ? እነዚህ ሁለት ኤፍኤፍፒ ለማጭበርበር የሚሞክሩ ሌባ ክለቦች ተቀባብለው ነው ማለት ገባህ? ውሰት ግዳጅ ባለው ለምንድን ነው ውሰት ያደረጉት? በ45 ቀን ልዩነት ውስጥ ተጫዋች እንደዚህ አንድ ተጫዋች እንደዚህ ከተገበያየ መቀየር አድርጎ ስለሚታሰብብህ ምናምን ኤፍኤፍፒ ምናምን ችግር ለማምለጥ ብለው ከ45 ቀን በኋላ ደግሞ ካደረጉት ትራንስፈር ዊንዶው ይዘጋል። ስለዛ ውሰት ግዢ ባለበት 117 ሚሊዮን ቸልሲ ለሞርጋን ሮጀርስ አልከፈለም ነው የሚል ገባህ አይደል? እኛ መጻፋችን ኩክ አናደርግም ገባህ? ስለማናጭበረብር ቀጥታ ጥሬ ገንዘብ ይከፈላል። በሚከፈል ጥሬ ገንዘብ ነው የምታመጣው። 80 ሚሊዮን ይመቻሉ የተባለ 80 ሚሊዮን ወስጄ ምናምን ብሎ አስቶን ቪላ ሲጨነቅ ቸልሲ መጣና ምን አለበት እኛ ለነሱ እነዚህ ገቢዎች እያጨበረበሩ ነው። አስቶን ቪላ ታውቃላችሁ 3 ዓመት ሙሉ በኤፍኤፍፒ ምክንያት ተጫዋች ማምጣት ያቃተው ቡድን ነው ገባህ አይደል? አሁን ቲለመንስን ከባድ ደሞዝ ነበር የነበረበት አስወገደ። ሞርጋን ሮጀርስን 117 ሸጥኩኝ አለ ምናምን ቡድኑ እንደ አዲስ ሪቢልድ ያደርግበታል ማለት ማንዛምቢ ምናምን አመጣ። ቸልሲ ደግሞ እንደ እያጭበረበራችሁ ነው አዳሜ ገባሽ አይደል? እያጭበረበራችሁ ሳልሸጥ ተጫዋች ማምጣት አልችልም ብለህ የምታስብ ከነበረ 117 ሚሊዮን ከየትም ማምጣት ከፍልም ነው የሚል ገባ። በተለይ ለማይገባው ተጫዋች ማንም አይከፍልም 117 ሚሊዮን ለሞርጋን ሮጀርስ ኦይል ገንዘብ ካለው መስተቃል። አንቺ ደግሞ ኦይል የለሽም፣ ያኛው ኦይል ያለው ደግሞ ይሄን ተጫዋች አልፈለገውም። ስለዛ ገባ አይደል? አጭበርብረሃል ነው የሚል። አሁን በግልጽ ክስ ጠብቃለሁ። አንተና አስቶን ቪላ በዚህ በሰራችሁት ጉድ ትያዛላችሁ። ሌቦች ማለት ነው፣ ገቢዎች ይመጣላችኋል። አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ ብሏል። ፋብሪዚዮ እንግዲህ በመግዛት ግዴታ ባለው የውሰት ውል እንግዲህ ጀለስ ሜዲካል ምናምን ልጨራረስ ነው ተብሏል። ሂር ዊ ጎ ተብሏል። ዩናይ ኤምሬ እንግዲህ በቀጣይ የፕሪሚየር ሊግ ዓመት በጣም ተፎካካሪ መሆን እፈልጋለሁ፣ ዩሮፕ ላይ ተፎካካሪ መሆን እፈልጋለሁ በሚለው ሐሳቡ እዛ ቡድን ውስጥ እንግዲህ ጋርናቾን አካቶታል። ጋርናቾ ጨዋታ ይቀይራል ብሎ ያስባል ዩናይ ኤምሬ። ንቅሳት፣ የፀጉር ስታይል ከሜሲ ወደ ሮናልዶ ምናምን እየቀየረ ነው የሚያዝግ። እኔን ሰውዬ ማለት ነው ዩናይትድ እኛ ተፋታ ነው ቼላው ወንድም ጥላ ምንለው ከለንደን ተቀናቃኙ ከአርሰናል ተጫዋች ስለሚቀማ ብቻ አይደለም ከኛም አንዳንድ ነገሮች ይወስድልናል። ለማንኛውም የአካውንት እየተመታ ነው። ኮፒ ሊንክ አድርጉት። ይመቻችሁ ያራዳልጆች። አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። ጋርናቾ ወደ አስቶን ቪላ ለምን ገባ? ፈልገን ነበር እኮ ግን ባጀት የለንም። የባጀት እጥረት ነው። ይቅርታ አድርግልን። እንኳን ወደ አስቶን ቪላ ተቀላቀልክ። ከቼላው ተጫዋች ሲለቅ ወደ ሌላ ክለብ ደስ የሚላችሁ ሰዎች እስቲ ኮሜንት ላይ አንዳንድ ቁጥር ጻፉልኝ። ተገላገል ነው ይህን ሰውዬ።
አልহামዱሊላህ ከማለት ውጭ ምን ማለት ይቻላል ሀቢቢ? እኔ እኮ አንድሬ ቤርታ ይሄ ዝውውር ላይ ሲያራጥጥ ማለት ነው ምናልባት በጋርናቾ ሰርፕራይዝ ያደረገን ነው ብዬ ፈርቼ ነበርና ሲቀጥለው ከቸልሲ ቤትም በአመት አንድ ጊዜ ግብሩ አለቻ በጋርናቾ ይሆን እያልኩ ሸክኬ ነበረ። ፋይናሊ እንግዲህ አስቶን ቪላ ሻሻ ተሰርታለች በጋር ከቸልሲ ማለት ዘንድሮ አስቶን ቪላ ሆኗል። ገፈት ቀማሹ አስቶን ቪላና ሻሼ ሆኗል። እንግዲህ ከዚህ በኋላ አርሰናል አይ ዶንት ቲንክ ሶ እንግዲህ ምን ይመስላችኋል? እኔ እንጃ ከቸልሲ ምናመጣ አይመስለኝም ከዚህ በኋላ ተጫዋች ማለት ኢንዞን ከለቀቁልን ምናልባት ጥሩ ነው። ከዚህ በኋላ እንግዲህ ዘንድሮ የዘለለን ይመስለኛል ከቸልሲ ቤት ተጫዋች ማስፈረም ማለት ነውና ቸልሲ ግን የመጨረሻ መተታም የሆነ ክለብ ነው። የምሬ ነው የምላችሁ። ሰበር ዜና የመስዋዕት በግ ብየዋል። የመስዋዕት በግ ለአርሰናል ተነጣጥሮ የተተኮሰውን ጥይት አስቶን ቪላ መሃል በመግባት ግንባሩን ለጥይት ሰጥቶ ከቼልሲ ወደ አስቶን ቪላ ይህ ከኋላ የምትመለከቱት የእግር ኳስ ጀብደኛ ግራና ቀኝ እግሮቹ ገና ኳሱን ሲነኩት ተከላካዮቹ የሚሆኑት ግራ እንዲገባቸው የሚያደርገው ሜሲ ለምኔ የተባለው ክርስቲያኖ ሮናልዶን አድናቂ አጫውቱ ደግሞ ልክ እንደ ሜሲ የሆነው ክርስቲያኖ ሜሲ ኳሌ የምትመለከቱት አሌሃንድሮ ጋርናቾ ከአርጀንቲና ምድር የፈለቀው ይህ ተጫዋች ወደ አስቶን ቪላ ሂርዊጎ ተብሏል። በውሰት ውል ነው የሄደው። ነገር ግን አስገዳጅ የሆነ የግዢ አንቀጽ የተቀመጠበት የውሰት ውል ነው። ለዛ ነው ለአርሰናል ተነጣጥሮ አስቶን ቪላን ቀለበው ያልኳችሁ። እንዴት ታዩታላችሁ ቼልሲ ደጋፊዎች? ቪዲዮ ለቅቄ ቪዲዮውን ይዞብኛል። እባካችሁ የሚደረገውን አድርጉ። እኔ ምን እንደሆነ አላውቅም። ሂር ዊ ጎ አሌሃንድሮ ጋርናቾ ወደ አስቶን ቪላ የሚያደርገውን ዝውውር ሙሉ ለሙሉ ጨርሷል። ዝውውሩም ሂር ዊ ጎ ተብሎ አስቶን ቪላዎችም የመግዛት አማራጭ ባለው የውሰት ውል ተጫዋቹን የግላቸው ማድረግ ችለዋል። ዝውውሩም እንዲሳካ ኡናይ ኤምሬ ትልቅ ድርሻ እንደተወጡም የፋብሪዚዮ ሮማኖ መረጃ አሳይተዋል። ጋርናቾም ፍላጎቱ ወደ ሮማ መሄድ ነበር። ነገር ግን ኡናይ ኤምሬ አሳምኖት ወደ አስቶን ቪላ እንዲመጣ እንዳደረጉት መረጃዎች ጨምረው ዘግበው አስቶን ቪላዎችም በዚህ ዝውውር ብቻ እንደማያበቁና በቀጣይም ኒኮላስ ጃክሰንን ከቼልሲ ለማስፈረም ሙከራ እንደሚያደርጉም አንዳንድ መረጃዎች ጨምረው ዘግበው እዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጋርናቾ ወደ አስቶን ቪላ እኔ በጣም እያሳዘነኝ ያለ ሰው ከማንቸስተር ዩናይትድ ከወጣ በኋላ ማለት በጣም አንጀቴን እየበላ ያለ ሰው ዩናይትድ ቤት እያለ በጣም እናደድበት ነበር ምናምን የመጨረሻ ጊዜዎቹ በጣም ሊሳካለት የቀረበ አይነት ተጫዋች ይመስል ነበር። ነገር ግን ኢጎ በቃ ጎትቶ ከጣላቸው ተጫዋቾች ውስጥ አንዱ ነው። አሁን ደግሞ አይታችኋል ምን ያክል እየተጎዳ እንደሆነ ጀርባው ላይ ሁላ የጆከር ምናምን ታቶ ተሰርቶ እና በጣም ሜንታሊም እየተጎዳ ያለ ተጫዋች ነው። ቢያንስ ሚድቴብል ቲም ላይም እየተጫወተ ቢሆን በአስቶን ቪላ ቤት ይሄ በቃ የአሪፉ ተጫዋቻቸው ምርጡ ተጫዋቻቸው እንዲሆን ምመኙ አይነት ተጫዋች ሆኗል። በዚህ ሰዓት ጋርናቾ ከቼልሲ ወደ አስቶን ቪላ በውሰት ሄዳለች። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። የአርስዬ ደጋፊ ብለሽ ልተኝ ማለት ነው። አሌሃንድሮ ጋርናቾ ገና ለገና ወደ አስቶን ቪላ ሂር ዊጎ ተባለ ብለሽ ቼልሲ በአሁኑ አመት ምሮናል እንደዚህ ባላይ ያልፎናል ብለሽ ልተኝ ማለት ነው። አራራራ ይጂጂ እነ ዲላፕ ማን ሊወስድልሽ ነው ጥያቄው። እነ ዲላፕ አሉልሽ፣ እነ ባዲያ ሸሊ፣ እነ ቶሲን አደርባዮ የት ሊሄዱ ነው? ከሶስት አንዳችሁ እኮ አንዱን ትወስጃለሽ። እንደውም ዲላፕ አይደለም ዲላፕ እስኪ እናየዋለን ኔክስት ይር። እንደውም የሚመጥንሽ ባዲያ ሼሊ ነው። ባዲያ ሼልን እንልክልሻለን። ግዴታሽ ነው፣ ተቀበያለሽ። ከቼልሲ በየአመቱ እየገበርንሽ ነው ያለ ነው። ስለዚህ ተጫዋች እየሰጠንሽ ነው። እንደውም ጥሩ ገድ ያለው ተጫዋች ነው። ባለፈው አመት የላግንልሽ ማዷኬን ሰጠንሽ፣ ዋንጫ በላሽ። አሁን ደግሞ ባዲያ ሼልን ትወስጃለሽ፣ ቻምፒየንስ ሊግ ትበያለሽ። ለማንኛውም አተኙ ነው ረረ ማኒፌስቴሽን ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። እቺን የማሊያ መቼም ታስታውሳላችሁ አይደል? ጋርናቾ የራሺን አስቶን ቪላ ማሊያ ለብሳ በጣም ስትወቀስ ነበር፣ ስትረገጥ ነበር። እኔ ዲፌንድ እያደረኩት ነበር፣ ምክንያቱም በዛ ታይም እና ማድራውስ የብራይተንን ማሊያ ለብሰው እና ኡጋርቴ ሌላ ክለብ የፍላሚንጎ ምናምን ለብሰው ፈታ እያሉ ነበር። አሌሃንድሮ ጋርናቾ ደግሞ የካሪንግተን ልጅ ነው። ካሪንግተን ደግሞ ካፈራቻቸው አንድ ምርጥ ልጅ ደግሞ ራሺ ነው። ራሺ ደግሞ ለካሪንግተን ልጆች ምን ያህል ቶፕ እንደሆነ እናውቃለንና የራሺ መልበሱ ብዙ የሚገርም ነገር አይደለም። ከዛ የፊላን እንትን አላሳየም ከኋላ ራሺ መሆኑን ያሳየውናም ብዬ ተከራከር ነበር። ግን ማኒፌስት እያደረገች ነበር ጀልስ። በመጨረሻም ህልሟ ተሳካላት። ቼልሲ ካልሄድኩ ብላ 6 ወር ራሱ ዩናይትድ ቤንች ይቀመጣለሁ በቃ አልጫወተም ምናምን ስትል የነበረ ሰው ሄዳ 6 ወር በላይ ተቀምጣለች። ግን አስቶን ቪላ ሄደ። በመጨረሻም ህልሙ ተሳካለት። የውሰት ውል ነው ግዴታ ግን ባለበት ነው። አይ ሆፕ እዛ ይሳካላል። እኔ አልቋጠረብም ስቲል አልጠላሁም። ትንሽዬ አለ ስሜቱ ብቻ ጋርናቾን ልጠራው የምችልበት አማራጭ ብዙ የለኝም። ግን ቪላ እንደሚቀናሽ ተስፋ አረጋለሁ። ከቪላ ጋር ስንገናኝ አይሆን ባያፈራረጡም ብዬ ተስፋ አረጋለሁ። እንነግራችኋለን፣ ችግር የለውም። አንተ ብቻ በርታ። ኧረ አንድሬ ቤርታ ምንድነው በአላህ
አረ ተጫዋች ከዋክብት አለቀ። የሮጀርስ ሲገርመን ጋርናቾን ተነጠቅን። ወይኔ ምንድነው ከመሸ የሰማነው ዜና? አልহামዱሊላህ። እንደው ግን ቼልሲ አረ ሽንት ሚሪንዳ ይሁንልህ ተብሎ ማን ነው አንተ ኪሳራ የሚባል አይንካህ ብሎ ማን የመረቀ? ጋርናቾንም አገንጥረ ሸከው። የዓለማችን እኮ ትልቁ ችግር ውስጥ የገባው ጋርናቾን ገሰ ነበር። ይሄንንም ሸከው። እንዴት አይነት ግን አረ በአላህ ዝውውር መስኮታውን ይዘጋ ሲፈልግ ስጋቴን እንዳለ ተለቅሞ ታጣፋልኝ። አሁን ከዚህ በኋላ ብራዘሪ ዝውውር መስኮቱ ሲዘጋም ግድ አይሰጠኝም። ዝጉት፣ ግብ አናውጣው ይላል። ታማኝነት ያላቸውና አጠራጠር ያሉ የዝውውር ዜናዎች። አሌሃንድሮ ጋርናቾ የግዢ አማራጭ ባለው የውሰት ውል የኡናይ ኤምሬውን አስቶን ቪላ መቀላቀሉ ይፋ ሆኗል። የጣሊያኑን ክለብ ሮማን ይቀላቀላል ተብሎ ሲጠበቅ የነበረው ዘሃመርስ ዌስትሃም ዩናይትዶች ቤትና በኔዘርላንድ እጅግ በጣም አስገራሚ እንቅስቃሴ ያሳየው ሰመርቪል በመጨረሻም የሳውዲ አረቢያውን ክለብ አልሂላል ለመቀላቀል ተቃርቧል። ተጫዋቹ የሕክምና ምርመራውን በጥቂት ቀናቶች ውስጥ እንደሚያደርግ ይጠበቃል። አልሂላሎችም ለዌስትሃም 80 ሚሊዮን ዩሮ እንደሚከፍሉም ተነግሯል። እንግሊዛዊ ድንቅ ተጫዋች ፊል ፎደን በማንቸስተር ሲቲ ቤት እስከ 2030 ድረስ የሚያቆየውን አዲስ ኮንትራት ተፈራርሟል። ኢብራሂም አባ የፖርቹጋሉን ክለብ ስፖርቲንግ ሊዝበንን መቀላቀሉ ይፋ ሆኗል። በመጨረሻም ካሴሜሮ ኢንተር ሚያሚን መቀላቀሉ ይፋ ሆኗል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንደርሳችሁ ፎሎ ማድረጋችሁን አትርሱ። ጋርናቾ ወደ አስቶን ቪላ ሊሄድ ነው። እንግዲህ እን ዜና ያወጣሁላችሁ ሮብ ዕለት ከምሽቱ 1 ሰዓት ተኩል ነው። የፋብሪዚዮ ሮማኖ ዜናውን ካወጣው ከ14 ደቂቃዎች በኋላ ነው የሰራሁላችሁ። በፍጥነት እንደማለት ነው። ቶሎ ነው ያደረኩላችሁ ማለት ነው። ለማንኛውም አስቶን ቪላዎች ጋርናቾን በውሰት ውል እንግዲህ ወደ ክለባቸው እንደሚወስዱና ነገር ግን ይህ ዓመት ከተጠናቀቀ በኋላ የውሰት ውሉም ሲጠናቀቅ እንግዲህ በቀጣዩ ሲዝን ጀምሮ አስቶን ቪላዎች በፐርማነንትሊ ወይም ደግሞ እዛው ክለባቸው እንዲቀር አድርገው የማስፈረም ግዴታ አለበት ማለት ነው። ከቼልሲ ጋር በተፈራረሙበት ኮንትራት መሰረት ማለት ነው። ኡናይ ኤምሪ እንግዲህ ይህንን ተጫዋች ይፈልጉታል ተብሎ እየተነገረ ነበር እና እንግዲህ በዚህ ሰዓት ይህንን ተጫዋች እንዳገኙትና ለዚህኛው ሲዝን ብቻ በውሰት ሄድና ከቀጣይ ሲዝን ጀምሮ እንግዲህ ኦፊሻል ፐርማነንትሊ የአስቶን ቪላ ተጫዋች ሆኖ ይቀጥላል ማለት ነው። የዛሬ ዜናዎችን ይመስላሉ። ኮፒ ሊንክ ላይ ፖስት በማረጋግዙኝ ይመቻል። ጁላይ 21 ቼልሲ ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ከአስቶን ቪላ ማስፈረሙን ይፋ አደረገ። ጁላይ 22 ደግሞ አስቶን ቪላ አሌሃንድሮ ጋርናቾን ከቼልሲ ማስፈረሙን ይፋ አደረገ። ካሞን ጀስት አንድ ላይ ጨርሱትም እንደ ወይ ደግሞ ጀስት በዛው ቀን ጨርሱትም። ኤኒዌይስ ለማንኛውም አሌሃንድሮ ጋርናቾ በውሰት ውል ወደ አስቶን ቪላ ሄዷል። አብዛኞቻችሁ እርግጠኛ ነኝ ደስ ይላችኋል። ብዙ የምትጠሉት ነበራችሁ፣ ከክለባችን እንዲወጣ የምትፈልጉ ነበራችሁ። እውነቱን ከጠይቃችሁኝ እኔ ደግሞ ወጣም ቢኖርም ቢቀርም ይሄን ያህል ደስ አይለኝም አይደብረኝም። ጀስት ወጣት ነው በሚለው ቻንስ ልሰጠው ፍቃደኛ ነበርኩ። ግን ኤኒዌይስ ቼልሲ ግን ሊሰጠው ፍቃደኛ አልሆነም፣ ወደ አስቶን ቪላ ሄዷል እና ይሄ ዝውውር ደግሞ ስፔሲፊካሊ በኡናይ ኤምሬ ፍላጎት የተፈጸመ ነው። ማለት ማርኬቱ ላይ አቬሌብል የሆነ ዊንገር አግኝቶ ያስፈረመው ሳይሆን ስፔሲፊካሊ አሌሃንድሮ ጋርናቾን እፈልጋለሁና አስፈርሙልኝ ብሎ በጠየቀው መሰረት ከቼልሲ እንዲፈረምለት ተደርጓል ማለት ነው። ለምን እሱ መረጠ? እኔም እናንተም ማናችንም እናውቅ አይመስለኝም ከኡናይ ኤምሬ በስተቀር። ጋርናቾ ራሱ የሚያውቅ አይመስለኝም። ኤኒዌይስ አሁን እዚህ ጋር አንድ ችግር አለ። አሌሃንድሮ ጋርናቾ በውሰት ውል ነው ሄደው። ውሰት ውሉ ደግሞ ወደ ቋሚነት የመቀየር ግዴታ ያለበት ግን የተወሰኑ ነገሮች ከተማሉ ማለት ፕሪሚየር ሊግ ጨዋታ ከተጫወተ ሊሆን ይችላል። አላውቅም ምን እንደሆኑ ግልጽ አልሆነም እስካሁን። ግን የተወሰኑ አቺቭ ሊደረጉ ደግሞ ሊሆኑ የሚችሉ ነገሮችን ባካተተ ወደ ቋሚነት በሚቀየር ውል ወደ ቋሚነት በሚቀየርበት ጊዜ ደግሞ የ4 ዓመት ኮንትራት ነው አሌሃንድሮ ጋርናቾ አስቶን ቪላ ቤት የሚፈርመው ማለት ነው። ስፔሲፊክ ብሩም ስንት እንደሆነ አልተነገረም። በውሰት የሚከፍለው ምን ያህል እንደሆነ አልተነገረም። ግን አንድ የሚታወቀው ነገር አሌሃንድሮ ጋርናቾ ደሞዙን አብዛኛውን ፓርት አስቶን ቪላ የሚከፍል ይሆናል። ከዛ በኋላ በኔ ግምት ነው ይሄ ፕሮባብሊ ወደ 40 ሚሊዮን ፓውንድ አካባቢ ቀጣይ ዓመት የሚፈርም ከሆነ በቋሚነት ያን ያህል ይከፍላሉ ብዬ ገምታሉ። ግን አንድ ነገር አስታውሱ፣ ሃርቪ ኢሊየትን እንደዚሁ ብለው ነበር ከሊቨርፑል ያመጡት። በጣም በቀላሉ አቺቭ በሚደረግ ነገር አምጥተውት ግን 10 የፕሪሚየር ሊግ ጨዋታ ብቻ አጫውተውት መልሰውታል። ስለዚህ አሌሃንድሮ መቅረቱን ካሁኑ እርግጠኛ ነው እና አሌሃንድሮ ጋርናቾ ላረክልን ነገር በሙሉ እናመሰግናለን። ሬክሳም እና ካርዲፍ ጨዋታ ላይ ያረክልንን መቼ ማረሳም። ቀጣይ ዓመት እንገናኝ። ያው ኦብቪየስሊ ሊመልሱ ይችላሉ። እኔ የሚለው ግን ቸላ ወንድም ጥላ እንዴት ነው አሳልፎ ለሌላ ሰው ተጫዋች መሸጥ ጀምረው? ጋርናቾ አስቶን ቪላ ገባ። አርሰናል ላይ እንዴት ይጨክናል? ቸላ ወንድም ጥላ የተመረጡትን ወደ አርሰናል ነበር እኛ የምናውቀው። እኛ እኮ የጠበቅነው እኮ አርሰናል ነበር። አስቶን ቪላ ገባ። ለማንኛውም ጋርናቾ ይቅናው፣ ይመቸው። ሰበር መረጃ፣ አሌሃንድሮ ጋርናቾ ወደ አስቶን ቪላ ሂር ዊ
ጎ አሌሃንድሮ ጋርናቾ ከቼልሲ ያልተሳካ ቆይታ በኋላ የመግዛት አማራጭ ባለው ውሰቱ ወደ አስቶን ቪላ ለማምራት ተስማም። ጋርናቾ የሕክምና ምርመራውን የሚያደርግ ይሆናል። ከዛ በኋላ ዴሱ የአስቶን ቪላ ተጫዋች ይሆናል። ይሄን ዝውውር እንዴት ተመለከታችሁ? እስኪ ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሰበር ዜና ፋሚሊ፣ ጋርናቾ ወደ አስቶን ቪላ ሂር ዊ ካም ተብሏል ማለት ነው። ይሄን ቪዲዮ ስትጀምሩት ኮፒ ሊንክ ሼር እያደረጋችሁ ጀምሩት። ያው አካውንቴ ዋርኒንግ ላይ እንዳለ ታውቃላችሁ። ጋርናቾ እንግዲህ አስቶን ቪላን የተቀላቀለው በውሰቱ ሲሆን ውሰቱ ውስጥ እንግዲህ ያ ገዢ አማራጭ እንዳለው ተካቷል ማለት ነው። የሕክምና ምርመራውንም በበርሚንግሃም ማለት ነው በተሳካ ሁኔታ ስላጠናቀቀ የ4 ዓመት ኮንትራት ይፈርማል ተብሎ እየተጠበቀ ይገኛል። ሌላኛው ዜና ደግሞ የሪያል ማድሪድ ተከላካይ ሆነው አሴንሲዮ እንግዲህ በአርሰናል ራዳር ክልል ውስጥ እንደገባ አንዳንድ መረጃዎችን እያየው እገኛለሁ። ያው ማድሪድ ይህንን ተጫዋች ለመሸጥ ወደ ገበያ እንዳወጣው ታውቃላችሁ አይደል? እዚሁ ሳንወጣ እንግዲህ የባርሳ ተጫዋች የሆነውና በቅርቡ የዓለም ዋንጫን ያሳካው ፌራን ቶሬስ ያው ከባርሳ እንግዲህ ለመውጣት ከጫፍ እንደደረሰ ይታወቃልና አርሰናል እንግዲህ የዚህ ተጫዋች ፈላጊ ሆኖ መጥቷል። አርሰናል ይፈልገው እንጂ ግን እስካሁን ፓሪስ ሰን ጀርመን የሱ ግንባር ቀደም ፈላጊ ሆኖ ተገኝቷል ማለት ነው። በሌላኛ ዜና የክለባችን ተጫዋች ሆኖ ካስሚሮ እንግዲህ ኢንተር ማያሚን መቀላቀሉን ይፋ አድርጓል ማለት ነው። ያው እንደምታዩት ኦልዌይስ ሞር ግሎሪ ብሎ ፖስት አድርጓል ማለት ነው። ይመች፣ መልካም እድል። ማንኛውም ፋሚሊ አዲስ ነገር ሲኖር ፓስ አረጋቸዋለሁ። ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። ከዚህ ሂር ዊ ጎ ጀርባ ታላቅ ሴራ በአስቶን ቪላ እና በቼልሲ ተጠንስሷል። ሴራው ተሸርቧል። ምንድነው? እነግራችኋለሁ የሰሩትን እነዚህ ሁለት ክለቦች ያደረጉትን ተንኮል። ከዛ በፊት ግን አስቶን ቪላ የኮሚሽናችንን እንዲከፍለን እንፈልጋለን። ለምን እንደዛ እንዳልኳችሁ መጨረሻ ላይ እነግራችኋለሁ የአስቶን ቪላን ትርፍ። ለማንኛውም ግን ይሄ ሴራ ምንድነው? እናንተ በኮፒ ሊንክ መጀመሪያ ያሳብዱት። እንግዲህ አስቶን ቪላዎች ከቼልሲ አሌሃንድሮ ጋርናቾን ዛሬ አስፈርመውታል። ነገር ግን በውሰት ነው ያስፈረሙት። ዛሬ ቀን ላይ ይሄ ዝውውር እንግዲህ ሂር ዊ ጎ ተብሏል ማለት ነው። ለምን እንዲህ ተደረገ መሰላችሁ? አሁን አስቶን ቪላ እንደ ግዢ ከሆነ የመጣው እንደ ወጪ ተደርጎ ይመዘገብበት ነበር አስቶን ቪላ። እናም ደግሞ ቼልሲ ከአስቶን ቪላ በ117 ሚሊዮን ፓውንድ ሞርጋን ሮጀርስን ስላመጣ ተቀናሽ የሚሆነው ያ ነበር። ለምሳሌ በ50 ሚሊዮን ፓውንድ ከሆነ አሌሃንድሮ ጋርናቾ ልክ እንደ ሽያጭ ቢሆነው ከ117 ላይ 50ን ብትቀንሱት የሚመጣው ገንዘብ ነበረ ልክ እንደ ንጹህ ትርፍ የሚያዝላቸው ለአስቶን ቪላዎች። ነገር ግን ያ እንዳይሆንና የፋይናንሻል ምርመራ ወይም ደግሞ ይሄ የፋይናንስ ገደቡን እንዳያልፉ በሚል አሁን በውሰት ልውሰደውና ነገር ግን አስገዳጅ በሆነ የሽያጭ ውል እንፈራረማለን። ልክ አስገዳጅነት ግዢ ባለው ውል እንስማማ፣ ጋርናቾን ስጠኝ ተባብለው ይሄንን ሴራ ሸርበው አሌሃንድሮ ጋርናቾን ወደ በርሚንግሃሙ ከተማ ክለብ አስመጥተውታል። ኡናይ ኤምሬ ይፈልጉታል ይሄንን ተጫዋች። ለማንኛውም ለምን ኮሚሽናችንን እንፈልጋለን አልኳችሁ መሰላችሁ? የአስቶን ቪላ ይሄንን ወጪና ትርፍ ተመልከቱልኝ። እስካሁን ከነዚህ ተጫዋቾች 39 ሚሊዮን ዩሮ አውጥቶ 342 ሚሊዮን ዩሮ አግኝቷል አስቶን ቪላ። ይመሻችሁ። ዋጋውን ያዋደድንበትን የሮጀርስን ኮሚሽን ግን እንፈልገዋለን።